ሰላም ጤና ይስጥልን የተከበራችሁ ውድ የስፖርት ቤተሰቦቻችን እንደምን ቆይታ አድርጋችኋል? ለተሰኞ ቻናል 1 ስፖርታዊ ፕሮግራማችን ተጀምሯል። ዛሬ ከተጋባዥ ጋዜጠኛ እንግዳ ከሳምሶን አበበ ጋር ቆይታ እናደርጋለን። መልካም ጊዜ፣ መልካም ቆይታ። ሳሚ እንዴት ነህ? እንዴት አለ ብሩክ? አለው እግዚአብሔር ይመስገን። የ2026 የዓለም እግር ኳስ ዋንጫ ለተሐሙስ ጀምሮ ጅማሮን አድርጓል። የተለያዩ ጨዋታዎችን እየተመለከትን እንገኛለን። አስደናቂ ሁነቶችን ተመልክተናል። 3 ሀገራቶች የመክፈቻ መርሃ ግብሩን አስመልክተውናል። ከመክፈቻው መርሃ ግብር እንመልከት። እንዴት አገኘው? ግሩም ነበር፣ ምንም ጥርጥር የለውም። በእርግጥ ያው ሜክሲኮ እንደምታውቀው የ1970 እና 86 የዓለም እግር ኳስ ዋንጫን ያሰናዳች ነች። ከዚህ ውጪ ደግሞ ፔሌ ገድል የፈጸመበት 1970 እናስታውሳለን። ከነ ካርሎስ አልቤርቶ ጋር በፍጻሜው ጠንካራዋን ጣሊያን 4 ጎል አስቆጥሮ ያሸነፉበት ነው። የ86ም እንደዚሁ የዓለም ዋንጫ በተመሳሳይ ዲዬጎ አርማንዶ ማራዶና ሌላ ገድል የፈጸመበት ነው። ይህ ዋን ማን ሾው የነበረ ነው። ብቻውን በትከሻው ተሸክሞ አርጀንቲና ለዓለም እግር ኳስ ዋንጫ ክብር ማብቃት የቻለ ነው። ከዚህ ውጪ ከፖለቲካው ጋር ተያይዞም በ1982 በፎክላንድ ደሴት ግጭት ውስጥ ገብቶ ነበር። እንደምታስታውሰው አርጀንቲናና እንግሊዝ በቀላሉ እንግሊዝ በአጭር ጊዜ ጦርነቱን ቋጭታ ፎክላንድን ወስዳ ነበረ። ከአርጀንቲናውያን ተከትሎ ቂም ነበረባቸው አርጀንቲናው እንደምታውቀውና በዛ በ86 የዓለም ዋንጫ በሩብ ፍጻሜ ደግሞ እንደምታስታውሰው 7 ተጫዋቾችን አጥተዋል። ያስቆጠረበትን ጨምሮ ዛንዶፍ ጋዲ ያላት የሩብ ፍጻሜ በእጅ ያስቆጠራት ጎል ታስታውሳልና አርጀንቲናውያኑ የዓለም ዋንጫውን ከማንሳትም በላይ እንግሊዝን በእግር ኳሱ መድረክ ስለተበቀለ በተለየ መልኩ ይወዱታል፣ ያከብሩታል። በእንግሊዝ ደግሞ ስለ ማራዶና ያለው አመለካከት ታውቀዋለና ከዛ ውጪ ዘሜክሲካን ዌቭ ይሄ ቁጭ ብድግ እያሉ እጃቸውን ወደ ላይ እያደረጉ የሚያሳዩት የደስታ አገላለጽ አለ። የተለየ ነው። አዝቴካ በመክፈቻ ጨዋታ ከደቡብ አፍሪካ ጋር ጨዋታው ከመደረጉ በፊት በተለይ ወደ ኋላ እንድንመለስ ያደረገን የእግር ኳስ ከተማ ነች ሜክሲካን ሲቲ ላይ። ከዛ ውጪ ካናዳ በታሪኳ ለመጀመሪያ ጊዜ ይህን ውድድር መድረክ ያሰናዳችው ከቦስኒያ ጋር ነው። በመክፈቻው ጨዋታውን ያደረገችው የእግር ኳስም ሀገር አይደለችም ካናዳ እንደምታውቀው። እንደዛም ሆኖ ግን በአንዳቻ ውጤት ነው። ጄሴ ማርሽ አሜሪካ አሰልጣኝ ነው የሚመራት። የዩኤስኤ ነው ትልቁ ትኩረት የሚስበው። ከወቅታዊ ፖለቲካ ሁኔታም ጋር ተያይዞ አንተ እንዳነሳው በርካቶች ወደ ሀገሯ እንዳይገቡ ጥብቅ የሆነ የቪዛ ክልከላ ማድረጓን ተከትሎ በጣም ብዙ ጫናዎች አሉ። በተደጋጋሚ የምንሰማቸው ነገሮች ነበሩ። የቶማስ ፓርቲም እንደዚሁ ካናዳ እንዳይገባ የተከለከለበት ከፓናም የሚደረጉ የምድብ የመክፈቻ ጨዋታ ላይ መጫወት አይችልም። አሁንም ድረስ የጋና እግር ኳስ ፌዴሬሽን ተቃውሞ እያሰማን በዚህ ሁሉ ዝግብ ውስጥ ሆኖ የተደረገ የመክፈቻ ስነ ስርዓት ነበር። እስካሁን ወደ 12 የሚጠጉ ጨዋታዎች ተደርገዋል። ከኤክስፔክቴሽን አንጻር ጨዋታዎቹ የተደረጉትን ትልልቆቹን ጨዋታዎች መለስ ብለህ ብትመለከትም በዛን ያህል ድንገት ያልተጠበቁ ውጤቶች አልተመለከትም። ልክ ነው። ኩራሷ ጀርመን ላይ 1 አቻ የሚያደርግ ጎል አስቆጥራለች። ከ155,000 ህዝብ ያልዘለለ ሀገር ነች እንደምታውቀው። ከዚህ በፊት አይስላንድ በዓለም ዋንጫው በ450,000 ህዝብ እንደዚሁ መሳተፍ ችላ ነበር። ይህም ሆኖ የዓለምን ትኩረት ስቧል። አሁን ዛሬ ላይ ደግሞ መልካም ዜና ሰምተናል። በኢራን እና በአሜሪካ መካከል ግጭቱን ለማስቆም የሚያችል ስምምነት መፈጸሙን ሰምተናል። ስለዚህ በአብዛኛው ትኩረቱ ከፖለቲካው እየወጣ እግር ኳሱ ላይ ይሆናል ማለት ነው። የፖለቲካው ውጥረትም በቀጥታ የተመለከትንበት የዓለም እግር ኳስ ዋንጫ ነው ብለን መመልከት እንችላለን። በተለይ ያለፉትን ዓመታቶች መመልከት ያስፈልጋል። የ2014 የራሱ የብራዚልን ማንሳት እንችላለን። ከዚህ ከአህጉራችን አፍሪካ ከ2010 ወደ ብራዚል፣ ከብራዚል ወደ ሩሲያ፣ ከሩሲያ ደግሞ ተመልሰን ወደ ኳታር ስንመጣ አሜሪካ በብዙ ነገር ተጠብቃ ነበር። በተለይ ከ1994ቱ የዓለም እግር ኳስ ዋንጫ ማስተናገዷ በኋላ የተለየ ነገር አሜሪካ ታስመለክተናለች ብሎ ነበር። ግን ሜዳ ላይ ከምናየው ሁነቶች የበለጠ ከሜዳ ውጭ ያሉ ነገሮች የበለጠ እየሰፉ መጥተዋል። በተለይ በሀገራችን ላይ የሰዓቱ ልዩነት ሰፊ ነው። ከዛ ባሻገር ግን አሜሪካ ለውድድሩ የሚመጡትን ሀገራቶች የምታስተናግድበት ምክንያት በተለይ ከኢራን ጋር ያላት የፖለቲካ ሹክቻ መካከለኛው ምስራቅ ላይ ያለውን ቀጥታ በእግር ኳስ ሜዳ ላይ እየተመለከትነው እንገኛለን። የኢራን ብሔራዊ ቡድን ጨዋታ ሲኖረው ብቻ ነው አሜሪካ የሚገባው። ከዛ ውጪ ሜክሲኮ ላይ ያርፋል፣ ልምምዱን እዛው ይሰራል። ጨዋታ ሲኖረው ወደ አሜሪካ ይመጣል፣ ጨዋታውን አድርገው ደግሞ ይወጣል። ከምድቡ ደግሞ ከወደቁ ቀጥታ የቪዛ ሰዓታቸው አልቆ ከሀገራቸው ለቀው ይወጣሉ። እንደዚህ አይነት የዓለም እግር ኳስ ዋንጫን የተመለከትንበት የአሜሪካ እግር ኳስን እያየን ነው የምንገኘው። ከዛ ባሻገር ደግሞ ሌላው መመልከት የሚጠበቅብን በመክፈቻው ስነስርዓት ላይ የሶማሊያዊ ዳኛን የኦማር አብዱል ቃድር አርታንን ጉዳይ ነው ማየት ያለብን። አሜሪካ ይሄ ዳኛ ከሽብርተኞች ጋር ግንኙነት አለው በሚል ጠርጥረው ወደ ሀገሯ እንዳይገባ ከልክለዋለች። ይሄ ዳኛ እድል አንዳንድ ጊዜ መጥፎ ነገሮች ጥሩ አጋጣሚ ይዘው ይመጣሉ ይባላል። በህይወት የሚያጋጥመ መጥፎ ነገር በዓለም እግር ኳስ ዋንጫም ልዩነት እንደሚፈጥር ከሶማሊያዊ ዳኛ ተመልክተናል። ለምሳሌ አሜሪካ ይህንን ወደ ሀገሯ እንዳይገባ ስትከለክለው ያገኘው የመጀመሪያው እድል ወደ ሀገሩ ሲመለስ የሶማሊያው ፕሬዚዳንት ሐሰን ሼክ ባለ 5 መኝታ ቤት ነው የሰጡት። የመጀመሪያው ማለት ነው። ምናልባት ዳኛው ይህንን አስበው ላይሆን ይችላል። ህልሙን ለማሳካት እውን ለማድረግ ነበር ወደ አሜሪካ ሄደው። የአፍሪካ ምርጡ ዳኛ የተባለ ሶማሊያዊ ዳኛ ነው። ከዛ ባሻገር ደግሞ የዛው የሶማሊያ ባለሀብቶች ያደረጉለት ነገር
በውድድሩ ተሳትፎ ቢዳኝ የሚያገኘውን $90,000 ግማሹን $50,000 ሰጥተውታል። ከዛ ባሻገር ደግሞ ፊፋም ትናንትና እንደሰማነው በወጣው መረጃ ውድድሩን ቢዳኝ የሚያገኘውን $90,000 ፊፋ ሰጥቶታል። ለዳኛው ሌላ ትልቅ እድል ይዞለት መጥቷል ከገንዘብና ከጥቅም አንጻር። ከዛ ባሻገር ደግሞ የፒኤስጂንና የአስቶን ቪላን ጨዋታ እንዲዳኝም ሌላ አማራጭ ተሰጥቶታል። ግን ለምንድነው አሜሪካ እግር ኳስን ለማዘጋጀት ፍላጎት ያላት ሀገር ከሆነች ከሽብርተኞች ጋር የተያያዘ ነገር በሚልና የፖለቲካ ትኩሳቱን ሜዳ ላይ የምታሳዩ? ዓለም በዚህ መልኩ ሲነጋገርበት የቆየ ሆኗል። በተለይ ከኢራን ጋር ከዚህም ጋር ተነስቶ ደግሞ ከሶማሊያዊ ዳኛ ጋር። ከዛ ባሻገር ደግሞ የቪዛ ጉዳይና የኤርቲኬቲንግ ጉዳይ በጣም አሳሳቢ መሆኑን የምታሳየው የኡራጋይ ጉዳይን ተመልክተናል። ትናንትና የቲኬት ኦርደር በሚያደርጉበት ሰዓት የተፈጠረው ስህተት መስተጓጎሎችን ፈጥሮ ነበር። እንዴት ተመለከትከው? የኛው ነው ልክ ነው። ያው አሜሪካውን ያለችበት የፖለቲካ ይዞት የመጣው ነገር ነው እንጂ የመጀመሪያ ጊዜ አይደለም። ብሩክ እንደዚህ አይነት ነገሮች ሲፈጠሩ በኳታር 22 የዓለም ዋንጫ እንደምታስታውሰው ከሰብአዊ መብት ጋር ተያይዞ በተለይ ዓለም ዋንጫ ስቴዲየሞች በሚገነባበት ጊዜ አስፈላጊ የሆነ ኢንሹራንስ ለሰራተኞች አይገባም ነበር። በጣም በርካቶች ያለቁበት ነው እንደምታስታውሰው በዚህ በፕሮጀክቱ በግንባታ ሂደት ውስጥ። ከዛ ውጪም በሰብአዊ መብት አያያዝ በጣም ከሚታሙ ሀገሮች መካከል አንዷ ነች። በሌላ መንገድ ደግሞ እንደዚሁ እነሱ ደግሞ የሚቀበሉት ምዕራባውያኑም ሌሎች የአፍሪካ ሀገሮችን በጥብቅ የሚያወግዟቸው ነገሮች አሉ። እነዚህንም ተከትሎ ፊፋ በዛ ጊዜ ምዕራባውያኑ ውግዘት ሲያደርሱ ትልልቆቹ የአውሮፓ ሚዲያዎች አሜሪካንንም ጨምሮ ተቃውሞ ሲያሰሙ በሀገሪቱ የግል ሀገሪቱ ፖሊሲ ላይ ጣልቃ መግባት አንችልም በሚል ሲቃወም ነበር። የአሜሪካ ጋር ሲመጣም የተለየ መሆን የለበትም። አንዳንዶች ከሽብር ጋር ተይዞ በቅርብ በዚህ አንድ ዓመት ውስጥ እንኳን በአሜሪካ ውስጥ የነበሩ ሽብር ጥቃቶችን መመልከት ያስፈልጋል። የ17 የ18 ዓመት ታዳጊዎች መሳሪያ እየታጠቁ ቤተክርስቲያን ጭምር እየገቡ ጥቃት ሲያደርሱ ተመልክተናል አይደል? እንግሊዝ ብሔራዊ ቡድን የልምምድ ማዕከል አቅራቢያ ላይ የተፈጠረው ነገር ተመልክተናል። አንዳንድ ዝርፊያዎች እስኪፈጸሙ ያየንበት ሁኔታ ነበር። ከደህንነት ጋር ተይዞ አሜሪካ እንደምታውቀው ልክ እንደ አህጉር ሶስቱም ሀገሮች በቆዳ ስፋታቸው በጣም ትልቅ ናቸው። ኳታር በዓለም ዋንጫው በጣም ጥቂት ህዝብና በቆዳ ስፋቷም ትንሽ ሆና ዶሃ ላይ አብዛኞቹ የዓለም ዋንጫ ጨዋታዎች የተደረጉበት ነበር። እነዚህን ኮንትሮል ከማድረግ አንጻር ተጽዕኖ ውስጥ መግባታቸው የማይቀር ጉዳይ ስለሆነ እነዚህም በጥብቅ ፖሊሲ መከላከሏ እኔ መጥፎ ነው ብዬ አላስብም። የተጋነኑ ሊመስሉ ይችላሉ። እኔ አሁን ሽልማቶቹ ምኑ ማግኘቱ ትልቅ ነገር ሊመስል ይችላል። ይሄ ሶማሊያ አርቢተር ግን በየትኛው መንገድ ቢሆን በዓለም ዋንጫው ጨዋታ መምራት ይዞለት የሚመጣው ትሩፋት ቀላል የሚባል አይደለም። ይህንን ማጣቱ ለሱ በጣም ትልቅ ቁጭት ውስጥ የሚከተው ልክ አውሮፓ ሱፐር ካፕ ጨዋታዎችን ይመራል። በሀገር ቤት የጀግና አቀባበል ተደርጎለታል። ይህ ግን ለአሜሪካ ምንም ማለት አይደለም። እንደምታውቀው ሱፐር ፓወር ሀገር ነች። የምትፈጥረው ተጽዕኖ በጣም ላቅ ያለ ነው። አሁን ስቴዲየሞቿን ተመልከት። እኔ በዚህ ዓለም ዋንጫ ከተደረጉት ወደ 12 የሚጠጉ 70-80% ጨዋታዎች አሜሪካ ላይ ነው የተደረጉት። ቴክሳስ ትላንትና የተደረገው የጀርመን እና የኩራሳው ጨዋታ የመጀመሪያው የእግር ኳስ ጨዋታን ያስተናገደበት ነው። እንዲሁም ኒሜቻ ጎሉን ሲያስቆጥር ኮሚታተሩ ሲያነሳ ነበር። ታሪካዊ ተጫዋች ይሆናል በዚህ ስታዲየም ላይ በእግር ኳስ የመጀመሪያው ጎል ያስቆጠረ ሲል ነበር። ኒው ጀርዚ ላይ፣ ሎስ አንጀለስ ላይ ሜት ላይፍ የፍጻሜ ጨዋታ የሚደረጉባቸው ግዙፍ ትልልቅ ስቴዲየሞች ናቸው። በጣም ዘመናዊ ናቸው። የሙቀት መጠኑ እንደምታውቁ እነሱ ሰው ሰራሽ በሆነ መንገድ ሙቀቱን ለመቆጣጠር የሚሄዱበት ርቀት በጣም ከፍ ያለ ነው። ለአሜሪካ ዓለም ዋንጫን አይደለም በምድር ላይ ያለውን የትኛውንም ትልቅ ኢቨንት ማስተናገድ ከባድ ነገር አይደለም። ሜክሲኮ ደግሞ ከዚህ ቀደም ልምድ ያላት ናት። ካናዳም በኢኮኖሚያ በጣም ጠንካራ ሀገር ነች። ልክ ነው። ከቆዳ ስፋቱ አንጻር በጣም ጥቂት ህዝብ ያላት ሀገር ነች። ከ32 ሚሊዮን ህዝብ ያልበለጠ ነው። እንዲሁም በጣም ሰዎች ተራርቆ የሚኖሩባት ነው። በአንድ ቀበሌ አንድ ሰው ይኖራል። በሌላ ቀበሌ ደግሞ አይነት ስፋቱ ልዩነቱ በጣም ሴፓሬት ሆኖ የሚኖሩ የቆዳ ስፋቷም የሚያመጣው ልዩነት አለ። ግን ምንድነው መሰረታዊ ነገር ፊፋ በጫና ውስጥ እየገባ ይገኛል ነው። ከዚህኛው ከዓለም ዋንጫ የመክፈቻ ሰነስርዓት መርሃ ግብሩን ብቻም ሳይሆን ጃኒ ኢንፋንቲኖ በቀጥታ የተናገሩት ነገር የሀገሩ ኢሚግሬሽን የሚወስነውን ውሳኔ ፊፋ ጣልቃ አይገባም። ማን ወደ ሀገሯ መግባት እንዳለበት፣ ማን ወደ ሀገሯ መውጣት መቻል እንዳለበት የምትወስነው ራሱ አሜሪካ ነች ብሏል። በዚህኛው የዓለም እግር ኳስ ዋንጫ 75% የሚሆነው ወይንም ደግሞ ወደ 73% የሚሆኑ ጨዋታዎች የሚደረጉት እዛው አሜሪካ ላይ ነው። ቀሪ 13 ጨዋታዎች ነው በካናዳና በሜክሲኮ የሚካሄዱት። ምክንያቱ ደግሞ ከዚህ በፊት ከተመለከትነው የዓለም እግር ኳስ ዋንጫ ረዥሙ ቀን ይሄ በዘንድሮ የሚካሄደው 23ኛው የዓለም እግር ኳስ ዋንጫ ነው። ከዛ ባሻገር ደግሞ የሜክሲኮና የካናዳ አገልግሎት በዚህኛው ዋንጫ ብዬ የማስበው ይሄ የተጨመሩ ጨዋታዎችን የሀገራት መጨመሮችን ለመበተን የመጣ ነው እንጂ ትልቁ አድቫንቴጅ እዛው አሜሪካ አስተናጋጅ እንደሆነች ነው። ለዚህ ነው ትኩረቶች ሁሉ ወደዛ የሚሆኑት። የሙቀት መጠኑ መጨመር ሊሆን ይችላል። ከዛ ውጪ የቪዛ ችግሮችም እንደ አንድ ትልቁ ማሳያ ነው። ሌላው ከዚህ ከመክፈቻ መርሃ ግብር ጋር ከተመለከትነው በኋላ ሌላ መመልከት ያለብን የጀርመንና የኩራሳኦን ጉዳይ ነው። ኩራሳኦ በዚህኛው በዓለም እግር ኳስ ዋንጫ የመጀመሪያውን ተሳትፎ ነው ያደረገችው። 4ኛ ሀገር ነች በዚህኛው በዓለም እግር ኳስ ዋንጫ አዲስ ተሳታፊ ስትሆን ምናልባት
የህዝብ ብዛቷ ከለሚኩራ ክፍለ ከተማ የሚያንስ ነው። 200,000 በእኛ ሀገር ቀጥታ ብትወስደው ከ200,000 ህዝብ በታች ያላት ነው። ምናልባት በቁጥሮች አንዳንዱ 150,000 ይላል፣ ቁጥሮችን ስትመለከት አንዳንዱ 180,000 ይላል። ግን የሚያስማማው ቁጥር ከ200,000 በታች ህዝቦች የሚኖሩባት ናት። ነፃነቷን ካወጀች አሁን ነው፣ በጣም በቅርቡ በኔዘርላንድ ውስጥ የምናገኛት ሀገር ነች። ከዛ ባሻገር የበለጠ ትኩረት የሚደረገው በዚህ በስፔን ላሊጋን ነው የሚመለከቱት። ከዛ ውጭ ደግሞ የኔዘርላንድ ሊግን ነው የሚመለከቱት። እንደ ሀገርም ጠንካራ የነበረው አይደለም። በዚህኛው በዓለም እግር ኳስ ዋንጫ ሲሳተፉ ዓለምን ጉድ አስብለዋል። አዲስ ከለር አዲስ ቀለም የሚያስመለክቱ ሀገር ሆኖ መጥቷል። የህዝብ ብዛቱ ማነሱ ደግሞ ምን ሊያስመለክቱን ይችላሉ የሚለው የዓለም እግር ኳስ ዋንጫ እንዴት ይቀበላቸዋል የሚለው ኩራሳውን የበለጠ አስገራሚ ነበር። ጀርመን በጭካኔ ነው የተቀበለቻት 7-1። ምናልባት 2014 ሪዮ ዴ ጄኔሮ ላይ የብራዚል ባዘጋጀችው የዓለም እግር ኳስ ዋንጫ ላይ ራሷ ብራዚልን ለግማሽ ፍጻሜ ለማለፍ 7-1 በሆነ ውጤት አሸንፋለች። ጀርመን ያንን ታሪክ ከ2014 ሻምፒዮን መሆኗ ይታወሳል። 2026 ከዛ ከሁለት የዓለም እግር ኳስ ዋንጫ በኋላ በመክፈቻ የጨዋታ መርሃ ግብር 7 ግቦችን በማስቆጠር ኩራሳውን ኩምሽሽ አርጋ ነው በዓለም እግር ኳስ መድረክ የተቀበለቻት። ከዛ ባሻገር የጀርመን እንቅስቃሴን በሌላ እንመለከተዋለን። ግን እዚህ ላይ ትኩረት ማድረግ የሚያስፈልገው ሀገራት ወደዚህ ዓለም እግር ኳስ ዋንጫ ሲመጡ ከሚያገኟቸው እድሎች አንዱ ከትልልቅ ብሔራዊ ቡድኖች ጋር መጫወት ነው። አቅማቸውን መለከት ነው። ኩራሳውን ከነ ጀርመን ጋር ልታወዳድራት አትችልም። 7 የጎሉ ብዛት መጠን ልዩነት ሊፈጥርብህ ይችላል። ከዛ ባሻገር ግን በዚህ መድረክ ላይ መሳተፏ በራሱ ክብር ሊሰጣት የሚገባ ሀገር ነች። ጀርመን በዓለም እግር ኳስ ዋንጫ ከፍተኛ ግብን በማስቆጠር የግብ መጠኑን በአጠቃላይ በሁሉም የዓለም እግር ኳስ ዋንጫ ወደ 239 ከፍ አድርጋለች። ከዚህ በፊት ብራዚል ነበር 238 ግቦችን በማስቆጠር ከፍተኛ ሪከርድ የነበራት። የብራዚልን አንድ ታሪክ ማስተካከል ትችላለች። እንደ ቡድን ደግሞ ተጫዋቾች ደግሞ የባየር ሙኒክ ተጫዋቾች በዓለም እግር ኳስ ዋንጫ ከፍተኛ ግብ በማስቆጠር አንደኛ ሆኗል። ሁለተኛ ደግሞ የሪያል ማድሪድ ተጫዋቾች በዓለም እግር ኳስ ዋንጫ ከፍተኛ ግብን በማስቆጠር ሆኗል። የጀርመንና የኩራሳውን ጨዋታ በተወሰነ መንገድ እንመልከተው። አንዳንድ ጊዜ ምልከታዎቻችን ላይ መስተካከል ያለባቸው ነገሮች አሉ። ብሩክ፣ በእርግጥ በዚህ ዓለም ዋንጫ እንደምታውቀው በጣም ትንንሽ ሀገሮች የመጀመሪያ ተሳትፏቸውን እያደረጉ ያሉ አሁን ኩራሳዋ እንዳልከው በጣም ጥቂት ህዝብ ያላት ነች። ከዚህ ቀደም በሺዎች የሚቆጠሩ የህዝብ ብዛት ይዘው በዓለም ዋንጫ የተሳተፉ ሀገሮች ታሪካቸው ከመድረኩ ብዙ ከምድብ ጨዋታ የዘለለ አይደለም። ዘንድሮ አድቫንቴጁ 48 ተሳታፊ ሀገራት እንደመኖሩ ጥሩ ሶስተኛውን የሚያጠናቅቁ ከምድቡ ከ12ቱ 8ቱ ቀጣዩን ዙር የመቀላቀል እድል አላቸው። ይህን ተከትሎ ቢያንስ አንድ ጨዋታ ማሸነፍ ወይ 3 ነጥብ መሰብሰብ እድሉን በጣም ከፍ ያደርጉ። ለዚያ ነው ትላንት ያቻነት ጎል በግሩም ሁኔታ ነው ከምር ማገናኘት የቻለው። ያው አሰልጣኝ ዲክ አድቮካት እንደምታውቃቸው ኔዘርላንድ አሰልጣኝ ናቸው። በዚህ ዓለም ዋንጫ በእድሜ አንጋፋ ሆኑ 3 ጊዜ ሪከርዶች ሲሰበሩ ተመልክተናል። በዓለም ዋንጫ አሁን 78 ዓመታቸው ነው የሚገኙት። በቅርብ ጊዜ ይህንን ቡድን ለታሪካዊ የዓለም ዋንጫ ተሳትፎ ካበቁት በኋላ የሴት ልጃቸውን ህመም ተከትሎ በመሃል ከብሔራዊ ቡድኑ አሰልጣኝነት ተነስተው ነበር። ከ1 ወር በፊት ነው በድጋሚ ልጃቸው ወደ ጤናዋ መመለሱን ተከትሎ ወደ ኃላፊነት ሲጠሯቸው መጥተዋል። በ2004 የአውሮፓ ዋንጫ ኔዘርላንድን ይዘው ፖርቱጋል ባሰናዳችው እስከ ግማሽ ፍጻሜ መጓዝ ችለው ነበር። ዜኒት ሲተስበርግን እንደዚህ የሩሲያውን ክለብ ለኤሮፓ ሊግ ክብር ማብቃት ችለው ነበረ። የሰርቢያ አሰልጣኝ በቅርብ ጊዜ ያን ሪካርድ የቦስኒያ አሰልጣኝ በ75 ዓመት ይዘው ነበር። በአንድ ሳምንት 3 ጊዜ ነው ይሄ ሪከርድ ሲሰበር የተመለከትነው። በእድሜ አንጋፋ አሰልጣኞች ሲመሩ የነበሩበት የኩራሳው ጉዳይ እንደምታውቀው ፊፋ አዲስ ህግ ከዓመታት በፊት አውጥቷል። በተለይ በየሀገራቸው በብሔራዊ ቡድናቸው ከ21 ዓመት በላይ በብሔራዊ ቡድን ደረጃ ካልተጫወቱ ለትውልድ ሀገራቸው የመጫወት እድል ፈንታ ተፈጥሮላቸው ከ1 ወር በፊት ነው በሞሮኮ ብሔራዊ ቡድን አማካይ ስፍራ ተጫዋች ከብራዚል ጋር በጣም አስደናቂ ብቃት ያሳየ በፍሬንች ሊግ 1 እየተጫወተ ነው የሚገኘው 19 ዓመቱ ነው። ፋቢኒዮ እና ካስሜሮን እንዳልነበሩ ነበር ያደረጋቸው። ከትላንት በስቲያ በተመለከት ነው የዓለም ዋንጫው በጣም ተጠባቂ ከነበሩ ጨዋታዎች መካከል ነበረ ሞሮኮ ያደረጉት ጨዋታ ማለት ነው። እና ይህ ወጣት ድንቅ አማካዩን ከትልልቅ ክለቦች ጋር እንደዚሁ ስሙ መያያዝ ጀምሯል። እና ይሄ ተጫዋች እንግዲህ የተወለደው እንደምታውቀው በፈረንሳይ ነው። ሌሎች ተጫዋቾችም በተመሳሳይ እንዲሁም ሞሮኮ ቤስት 11 እንዳለ ሙሉ 11 በሀገር ቤት የተወለደ አይደለም። ሌሎች ሀገሮችም እንደዚህ ብንመለከት የኩራሳውም እድል ፈንታ እንደዚሁ ተመሳሳይ ነው። አሁን እኛ በቅርብ ምን ኮርጃቸው ሀገሮች ሊኖሩ ይገባል እና ኩራሳው የዓለም ዋንጫ የተሳተፉን ይባል። ግን ትውልድ ኢትዮጵያውያንን ከመጠቀም አንጻር ለረጅም ጊዜ በሩ ዝግ ነው ኢትዮጵያ ውስጥ። ግን ይቻላል ሳሚ፣ በህጉ መሰረት እኮ ታስታውሳለህ አይደል? የትውልድ ኢትዮጵያውያን ጉዳይ ኢትዮጵያ ውስጥ እስካሁን ድረስ መፍትሄ አላገኘንም። 2005 የኢትዮጵያ ብሔራዊ ቡድን ለአፍሪካ ዋንጫ በሚያልፍበት ሰዓት ትውልደ ኢትዮጵያንን ተጠቅመን ነበር። ከዛ በኋላ ግን እስካሁን ድረስ እኮ አከራካሪ ጉዳይ ነው። እንደውም በአንድ ወቅት
15ኛው የኢትዮጵያ እግር ኳስ ፌዴሬሽን ጠቅላላ ጉባኤ አፍሪካ ህብረት በነበርንበት ወቅት ላይ የኢትዮጵያ ፕሮፌሽናል ተጫዋቾች ማህበር ፕሬዚዳንት የነበሩት ሀሳባቸውን አንስተው ነበር ለጠቅላላ ጉባኤው። ኢትዮጵያን ለምንድን ነው በትልልቅ መድረኮች ላይ ማንመለከታት? አሁን ካነሳው ሀሳብ ጋር ለመመልከት ትውልድ ኢትዮጵያንን መጠቀም መቻል አለብን። ዓለም ያንን ነው እያስመለከተን የሚገኘው። ሰሜኖቹ ያንን ያደርጋሉ፣ ምዕራብ አፍሪካኖቹ ያንን ያደርጋሉ። በእግር ኳስ ታለንት ያላቸውን የሀገራችንን ልጆች በትልልቅ መድረክ ላይ መጠቀም የምንችለው ትውልድ ኢትዮጵያን የሌሉበት የለም። በዘመናዊ እግር ኳስ አድገዋል። እኛ ሀገር የአካዳሚዎች ስልጠና ቀልድን ትውልድ ኢትዮጵያ ለመጠቀም አትችልም። በዚህኛው እስካልተስተካከለ ድረስ ማለት ነው። ምናልባት ፕሮክላሜሽኑ መስተካከል መቻል አለበት የሚል ጥያቄዎች እየተነሱ ይገኛሉ እና እነ ኩራሳውን ስትመለከት የነ ሞሮኮን ስትመለከት እነ ሴኔጋልን ስትመለከት ኢትዮጵያ ትውልድ ኢትዮጵያኖችን መጠቀም ብንችል በእግር ኳሳችን ላይ ለውጥ ማምጣት እንችላለን። ስለዚህ የቀደም ሲል አንተ ያነሳው አለ የሞሮኮ ብሔራዊ ቡድን በተለይ ደማቅ ውጤቶችን ያስመዘገበ የሚገኘው ከሞሮኮ ውጪ ያሉ ትውልደ ሞሮኮውያንን በመጠቀም ነው። ከሱ ጋር አያይዘህ እንድታነሳው ነው። ግን የኛ ሀገር እግር ኳስ ፌዴሬሽን በቀጣይ መመልከት ያለበት ጠቅላላ ጉባኤው በእርግጥ ጠቅላላ ጉባኤው ፍቃድ መስጠት አይችልም። ፍቃድ መስጠት የሚችለው መንግስት ነው። ዱዋል ሲቲዝንሺፕ የሚባል አለ በሀገራችን ህገ መንግስት። ዱዋል ሲቲዝንሺፕ ኢትዮጵያ አትፈቅድም፣ የጥምር ዜግነትን። ስለዚህ አንድ ትውልደ ኢትዮጵያዊ የሆነ አሜሪካዊ ለኢትዮጵያ ብሔራዊ ቡድን መጥቶ ለመጫወት ቢፈልግ ፓስፖርቱን አስቀምጦ ነው መምጣት መቻል ያለበት ማለት ነው። አለበለዚያ በቢጫ ካርድ ለመጫወት የሎ ካርድ የሚባል አለ አይደል? ለብሔራዊ ቡድናችን ለመጫወት እሱ ደግሞ በህጉ ገና አልተስተካከለም። ያኔም 2005 እነ ዋሊዳታ እንዴት መጥተው እንደተጫወቱ ብዙ ትኩረት የለንም። ስለዚህ ኢትዮጵያም በዚህ አጋጣሚ ማሰብ መቻል አለባት። የዓለም እግር ኳስ እየተቀየረ ይገኛል። ቀደም ሲል ካነሳው ከኩራሳው ጉዳይ ያነሳው በጣም ኢንተረስቲንግ ነው። ልክ ነው። የዲክ አድቮካትን ጉዳይ ያነሳውልን ነበር። በብሔራዊ ቡድን ደረጃ በጣም ትልቅ ልምድ ካላቸው አሰልጣኞች መካከል አንዱ ናቸው። የብሔራዊ ቡድን ለዚህ ክብር ሲያበቁት የተለየ ነበር ስሜቱ። ትናንት በስታዲየምም ስንመለከት ነበር። በእርግጥ ከጨዋታ ውጪ የሆነ ጎል ማስቆጥሮ ነበር 3-1 እያሉ። የዓለም ዋንጫው ይዞት የሚመጣው ትሩፋት አንዱ ይሄ ነው። ያልተጠበቁ ብሔራዊ ቡድኖች እንደዚህ አይነት መድረኮች ላይ 48 ተሳታፊ ሀገራት መኖሩ የፈጠረው ነገር አለ። አሰልቺ እንዲያውን አሁን የዩኤፋ ትላንት አንድ ያወጣው መግለጫ ነበር እንደምታስታውሱ ወደ 11 የሚጠጉ ሀገሮች ተቃውሟቸውን አሰምተዋል። በተለይ በተሳታፊ ቁጥሮች በበዙ ቁጥር የውድድሩን አሰልቺነት በጣም ከፍ ያደርጓል የሚል ነገር ያነሳል። ዩኤፋ አንደኛ ለራሱም ለክለቦቹም ጥንቃቄ ከማድረግ አንጻር ነው። ጨዋታዎች በበዙ ቁጥር የሚፈጠረው ነገር አለ። አምና የፊፋ የዓለም ክለቦች ዋንጫ መካሄዱን ተከትሎ ፔፕ ጋርዲዮላ ከዛ ሮድሪ የመሳሰሉ ተጫዋቾችና አሰልጣኞች ከፍተኛ ተቃውሞ ሲያሰሙ ነበር። እንደምታውቀው በኤንቢኤስ ከ75 ጨዋታዎች በአመት ይደረጋሉ። አሁን በእግር ኳስ ውስጥ ከ60 እየደረሱ ያሉበት ሁኔታ ነበር። ማንቸስተር ሲቲ በሻምፒየንስ ሊግ ረጅም ጉዞ ቢያደርጉ ኖሮ ተመሳሳይ ቁጥር ላይ መድረስ ነገሩ ከፍ ያለ ነው። አርሰናል ዘንድሮ 63 ጨዋታ አድርጓል። ፒኤስጂ 63 ጨዋታ አድርጓል። ይሄ ፋቲጉ ቀላል የሚባል አይደለም። የመጡበት ደግሞ አህጉር ከአውሮፓ ፍጹም የተለየ የአየር ንብረት ያለበት ነው። በጣም ከፍተኛ ሙቀት አለ አሁን በሳውዝ አሜሪካና ኖርዝ አሜሪካ ሀገሮች ላይ። ይህንን ተከትሎ እንዲሁም የደቡብ አሜሪካ ሀገሮች በዓለም ዋንጫው እንደምታውቀው ከ1930 ጀምሮ 96 ዓመት አስቆጥሯል እና የደቡብ አሜሪካ ቡድን ሆኖ ከሰሜን አሜሪካ ወይ ከኤዥያ ወይ ከአፍሪካ እንደዚሁ የደቡብ አፍሪካ ውጪ ሻምፒዮን መሆን የቻለው የብራዚል ብሔራዊ ቡድን ብቻ ነው። 1958 አዘጋጇን ስዊድን 5-2 አሸንፎ ያው ፔሌ በ17 ዓመቱ ገደል የፈጸሙት። ለዚህ ነው በዚህ ዓለም ዋንጫ ምናልባት የደቡብ አሜሪካ ሀገሮች እድል ሊኖራቸው ከአየር ንብረቱ ጋር በተያያዘ በጣም የተሻለ ሊሆን ይችላል። ላቲኖችን በዚህኛው የዓለም እግር ኳስ ዋንጫ እስካሁን ድረስ ውጤት እየቀናቸው አይደለም። ብራዚልን እንመልከት። በጣም አስገራሚ የሆነ ጉዳይ አለ። በአፍሪካ እግር ኳስ ውስጥ በቅርብ ዓመታት ስኬታማ ነች ብለን ማንሳት እንችላለን። በተለይ የ2022 የዓለም እግር ኳስ ዋንጫን ስንመለከት ኳታር ያዘጋጀችው የሞሮኮ ግስጋሴ በጣም የተሻለ ነበር። እስከ 4ኛ ደረጃን ይዛን ያጠናቀቀችው። ከዛ ባሻገር ደግሞ የአፍሪካ ትልልቅ ውድድሮችን ሀገሯ ላይ በማምጣትና መሰረተ ልማትን በማስተካከል ሞሮኮ በጣም የተሻለች ሀገር ሆናለች። የሞሮኮ ትውልድ ከ2022 ባለፉት 4-5 ዓመታት ብንመለከተው በጣም የተሻለ ነገሮችን ያሳየን ይገኛል። ውድድሮችን በማዘጋጀት ሀገሯ ራሱ ሞሮኮ በጣም የተሻለ ኢንፍራስትራክቸር አላት። ለእግር ኳስ ትኩረት ይሰጣሉ። ሳሚ በየቦታው በየርቀቱ በየዲስታንሱ ለጨዋታ ለልጆች የሚሰጡት ትኩረት አለ። ሊጋቸው በጣም ጠንካራ ሆኗል። ከዛ ደግሞ ባሻገር ደግሞ ትውልደ ሞሮካውያን የሰፉበት ሆነዋል። 10 ተጫዋቾች ባለፈው የብራዚል ጨዋታ ላይ ከሞሮኮ ጋር ብራዚል ከሞሮኮ በነበራቸው ጨዋታ ከሞሮኮ ውጭ የተወለዱ ናቸው። በጣም ጠንካራ ነው። በእርግጥ የቆዳ ስፋቷ ወይንም ደግሞ ቅርበቷ ከስፔን ጋር ያገናኛታል። ከብራዚል ጋር አቻ ተለያይቷል። የተወሰነ ነገር እንመልከተው። በዛ ላይ ግን አንድ ማንሳት ያለብን ሞሮኮ ለእግር ኳሱ እየሰጠችው ያለው ትኩረት በጣም የተሻለ ሆኗል። በተለይ የ2025 የአፍሪካ ዋንጫ ከተካሄደ በኋላ ሞሮኮ ትልልቅ ውድድሮችን ለማስተናገድ ፍላጎት እያጣች መሆኑ ተገልጿል። ባለፈው ካፍ በጣም አሳሳቢ ጉዳይ ገጥሞት እንደውም ከህግ ውጪ ከሴኔጋል የአፍሪካ ዋንጫውን ሰርዞ ኦፊሻሊ ለሞሮኮ ሰጥቶ ነበር።
ግን ተግባራዊ አልሆነም። ሴኔጋሎች ያንን አልወሰኑትም፣ አልተቀበሉትም። በኋላ በጣም ብዙ አከራካሪ ጉዳዮች ተፈጥሮ ነበር። ምክንያቱ ምንድነው? የሞሮኮ ሀያልነት በአፍሪካ እግር ኳስ ውስጥ የፈጠረችው ተጽዕኖ ነው። አሁን በይፋ የገለጸችው አንድ ነገር አለ። ምንም አይነት ውድድሮችን የአፍሪካ ውድድሮችን አላደርግም፣ ትኩረቴ ዓለም አቀፍ ውድድሮች ላይ ነው ብላለች። ከዚህኛው ከውድድሮች የማዘጋጀት ሂደትና ድጋሚ ደግሞ ከብራዚል ጋር ያላትን የጨዋታ መርሃ ግብር ደግሞ ይዘን እንመልከተው። በዓለም ዋንጫው ያላቸውን ታሪክ ከተመለከትን የዳዊትና የጎልያድ አይነት ልዩነት ያላቸው ናቸው። ብራዚል 23ቱንም የዓለም ዋንጫዎች መሳተፍ የቻለች ነች። 5 ጊዜ የዓለም ዋንጫው ማሳካት ችላለች። ከዛ ውጪ በተጨማሪ 1950 እና 98 የፍጻሜ ተፋላሚ ሆና እንደዚህ ዋንጫውን ስታጣ ተመልክተናል። ታዋቂ ትልልቅ ተጫዋቾች ከፔሌ ጀምሮ አሁን እስከ ቅርብ ጊዜ ድረስ እስካሉት ከኔይማር ጭምር በዓለም እግር ኳስ ተጽዕኖ መፍጠር የቻሉ። ብራዚል ሁልጊዜ አሶሺየት የምትደረገው ከእግር ኳስ ጋር ነው። የሚታወቀው የሳምባ ዳንሷ ካርኒቫሎ ሁሉ እግር ኳስን የሚሸት ነው እና በዚህ የዓለም ዋንጫ እንደምታውቀው በታሪኳ ለመጀመሪያ ጊዜ የባህር ማዶ አሰልጣኝ ሾማለች። በክለብ ደረጃ በጣም ስኬታማ አሰልጣኝ ናቸው። ካርሎ አንቼሎቲ በኤሲ ሚላን እና በሪያል ማድሪድ ቤት 5 የሻምፒየንስ ሊግ ዋንጫ በድምሩ ማሳካት የቻሉ ግሩም አሰልጣኝ ናቸው። የተጫዋችነት ኬሪየራቸውም እንደዚሁ በሚላን በጁቬንትስ ቤት ተጫውተው አሳልፈዋል። ጥሩ የሚባል እንደዚሁ ኃላፊነት ዘመን ቆይታ አላቸው። አሁን 67 ዓመታቸው ላይ ነው የሚገኙት እንደሚታወቀውና ብራዚልን ሲረከቡ ብራዚል በቅርብ ዓመታት ዶሪቫል ጁኒየርን በሀገር ቤት የተለያዩ ክለቦችን በማሰልጠን የሚታወቁ አሰልጣኝ ሾማለች። ቺቼን ከ2014 የዓለም ዋንጫ በኋላ ሾማ እስከ ኳታር 22 የዓለም ዋንጫ ሲመሩ ተመልክተን ነበረ። ማለት ስኮላሪ 2014 ያን በውርደት ብሔራዊ ቡድን ከተሰናበተ በኋላ ቺቼ ተረከቦት 2 ኮፓ አሜሪካን ማሳካት ችሏል። 2016 2019 21 ላይ እንደዚሁ በኮቪድ ምክንያት ወደ አገር ቤት ወደ ብራዚል መጥቶም ሜሲ የመጀመሪያውን የቶርናመንት ዋንጫውን ያሳካበትና ዲማሪያ 1-0 ያሸነፉበት ያለ ተመልካች በጥቂት ተመልካች የተደረገበትን እንደዚሁ ያሰናዳችበት መድረክ ነበርና ሁልጊዜ ብራዚል ሲነሳ የቢጫ መለያ ምንም ቢሆን ሜዳ ላይ ስትመለከቱ ለተጋጣሚ ሁሉ ፍርሃት የሚያጭር ነው። አሁን በቅርብ ዓመታት ግን ይህን እያየን አይደለም። በ1994 98 2002 የዓለም ዋንጫዎች በተከታታይ የፍጻሜ ተፋላሚ ነበረች። እንደምታስታውሰው 94 እዚሁ አሜሪካ ላይ ተሰናዳ ነበር። በፍጻሜው ጣሊያንን አሸንፋ የካርሎስ አልቤርቶ ፔሬራ ዋንጫውን አንስተዋል። ያኔ ሮማሪዮ የውድድር መድረኩ ድምቀት ነበር። እነ ቤቤቶ፣ ራይ፣ ጆርጊኒዮ የመሳሰሉ ትልቅ ማሪዮ ሳንቶስ የነበሩበት የቡድን ስብስብ ነበር። አምበሉን ዱንጋን ጨምሮ በ98ም የዓለም ዋንጫ እንደዚህ ወጣቱ ሮናልዶ 21 ዓመቱ ላይ ነበር። በእርግጥ በ94 የዓለም ዋንጫ ተሳትፎ ነበር እንደምታስታውሱ፣ ግን 17 ዓመቱ ስለሆነ አንድም ጨዋታ ማድረግ አልቻለም ነበር። በ98 ግን ሌላ ኮከብ ሆኖ የመጣበት ነበረ። ወደ ኢንተር ያደረገውንም ዝውውር መንደርደሪያ ነበረ። ከአንድ ዓመት በፊት ባለንዶሩን በ97 እንደዚሁ በባርሴሎና ቤት በነበረው ብቃት አስደናቂ ብቃት ማሳየት ችሎ ነበር ይባላል አይደል። በሁለት እግሩና በአንድ እግሩ የነበረው ሮናልዶ ይባላል። ጉዳቱን ያስተናገደበት 3 ጊዜ ቀዶ ጥገና ያደረገበት የቀኝ እግሩ ብዙ ቻሌንጅ ያሳለፈበት እንደነበር እናስታውሳለን። እና አጠቃላይ ብራዚል ብሔራዊ መልኩ ከ94 እስከ 2002 በጣም ጥንካሬ ነበረው። የመጀመሪያው ሚሊኒየም የዓለም ዋንጫ ላይ ሻምፒዮን የነበረው የስኮላሪ ቡድን ነበር። ሪቫልዶ፣ ሮናልዶ እና ሮናልዲኒዮን ያዘው የፊት መስመር በጣም አስፈሪ ነበር። ከዛ 2006ም ሲመጣ እንደዚሁም ካካና አድሪያኖን ጨምሯል። በእነዚህ ተጫዋቾች ላይ ከሪቫልዶ ውጭ ሪቫልዶ እድሜው እየገፋ ስለነበረ ወጣ። ኋላ ቀድሞ ደግሞ እንደ ሮናልዲኒዮ እዚህ ቡድን ላይ ተጨምሩበት በጣም አስደናቂ ስብስብ ነበር። ከሩብ ፍጻሜ አልዘለለም። በፈረንሳይ ተሸነፈ። የጀርመኑ የዓለም ዋንጫ 2010 በዱንጋ ስር እንደዚሁ በደቡብ አፍሪካው በሆላንድ ተሸንፎ ከሩብ ፍጻሜ ወጣ። 2014 ቅድም ያነሳው የቤሎ ሆሪዞንቴው የማይረሳው 7-1 የተሸነፉበት ከማራካኛ ዞን ያ በጣም አሰቃቂ ከነበረ 1950 200,000 ተመልካች በስታዲየም ታድሞ በኡራጌ 2-1 የተሸነፉበት። እንዲሁም ብራዚል ጥቁር ግብ ጠባቂን እንደ መጥፎ እድል ማሰብ የጀመረብችበት የዓለም ዋንጫ ነበር። 1950 በሱ ስህተት ነበር ሽንፈት ያስተናገዱት። እስከ 2002 ድረስ ማርኮስ ሻምፒዮን እስኪሆን ድረስ ነጭ ግብ ጠባቂ ነበራት። የመጀመሪያው 2006 ዲዳ ነበር የቀድሞ ሚላንን ግብ ጠባቂ ይዛ የመጣችበት ነበረ። ዲዳ እንደምታውቀው የፔሌ ያጎት ልጅ ነው እና በጣም ግሩም ግብ ጠባቂ ነበር። በሚላን ቤት ቻምፒየንስ ሊጉን ሁሉ ማሳካት የቻለ ነበር። ከዛ በኋላ ግን ብሔራዊ ቡድን ከሩብ ፍጻሜ ዘለለ ነገር አልነበረ። የ2014 ግማሽ ፍጻሜን ይቀላቀል እንጂ የውርደት ነበረ። ኔይማር ነበር ሌላኛው አዲሱ ትውልድ ሆኖ የመጣው። የ2014 የዓለም ዋንጫ 22 ዓመቱ ነበር። መጠበቁ ከፍ ያለ ነበር። በሳንቶስ ቤት በድጋሚ ሌላኛው ፔሌ መጣ ተብሎ ብዙ ይወደስበት የነበረው ነው። ግን አሁን ብራዚል በዚህ በቶርናመንት ደረጃ በጣም በድካም እያየ ነው። አርጀንቲና ነበረች እንዲትቸገር የነበረው። ሜሲ ከክለብ ውጪ በብሔራዊ ቡድን ደረጃ ምንም አይጠቅመንም፣ እሱ ስፔናዊ ነው፣ የባርሴሎና ሰው ነው ብሎ ብዙ ትችት ወቀሳ ያደርሱበት ነበር። በተለይ በ2016 ፍጻሜ ፍጹም ቅጣት ምት አምክኖ በቺሊ ኮፓ አሜሪካን ባክ ቱ ባክ ካጡ በኋላ ተቃውሞ በጣም ከፍ ያለ ነበር። እንደምታስበው የብራዚል እግር ኳስ ምን እንደዚሁ አሁን በቃ የዋልዮሽ ጉዞ በጣም ከፍ እያለ ነው። የመክፈቻው ጨዋታ
ይህን ያሳየናል። ሞሮኮ በተቃራኒው አሁን በቅርብ ጊዜ በ25 ከ17 ዓመት በታች የዓለም ሻምፒዮን ነበር ብሔራዊ ቡድኑ ተመልክተን በአፍሪካ ዋንጫ ፍጻሜ ተፋላሚ ነበረ። በቅርብ ዓመታት በኢንፍራስትራክቸር በጣም አስደናቂ የሆነ የአፍሪካ ዋንጫ አስመልክተናለች። የሆነ ጊዜ ካፍ ሲቸግሮ ቶሎ ብሎ ወደ ደቡብ አፍሪካ ነበር ፊቱን የሚያዞረው እንደምታስታውሰው። በጎዶሎ ቁጥር የአፍሪካ ዋንጫ ለማሰናዳት ሲሞክር እኛ ከ31 ዓመት በፊት የተሳተፍንበትን እዛው ነበር የተሰናደው። ከዛ ቀደም ብሎ በ2012 ዛምቢያ እንደዚሁ ኮትዲቫርን አሸንፋ በመለያ ምት ዋንጫው ስታሳካ እዛው ደቡብ አፍሪካ ነበር የተካሄደው እንደምታስታውሰው። እና እንደዚህ አይነት መድረኮችን እናይ ነበረ። አቅም የሚፈጥረው ነገር ነው። አሁን አሜሪካ ብዙ ውዝግብ አለ፣ ከሜዳ ውጭ አይደል የሚፈጠሩ ነገሮች አሉ። እንዲህ ሆኖ ፊፋ በቀላሉ ጃኒ ኢንፋንቲኖ እዛ ኦቫል ኦፊስ የዋይት ሃውስ የመግባት ፈቃድ ያላቸው ሰው ናቸው ይባላል። ሜዳሊያን የዓለም ክለቦች ዋንጫን የቼልሲ ሜዳሊያን ሲወስዱ ተመልክተናል። ዋንጫውን አብሮ ለማንሳት ጥረት ሲያደርጉ ዶናልድ ትራምፕን ተመልክተናል። እግር ኳስ በቀጥታ ፖለቲካው ያለውን ተሳትፎ እየተመለከተ ይሄ ብዙ ምቾት ላይሰጥ ይችላል እና ይህን ስናይ ነበር። ሞሮኮ አሁን ዳርክ ሆርስ ቲም አይደል፣ ለዋንጫው ግምት የሚሰጠው ነው። ከብራዚል ጋር ሲገናኙ በፊፋ ወራዊ ደረጃ ብራዚል 6ኛ ነች፣ ሞሮኮ 7ኛ ነች። አሁን ሁለቱ ሀገሮች ያሉበትን የጥራት ደረጃ በትልቁ የሚያሳይ ነው። ረጅም ጊዜ ማድረግ እድል አላት። በዚህ ምድብ ሃይቲና ስኮትላንድ ነው ያሉት። እንደምታውቀው በቀጣይ ከስኮትላንድ ነው የምትጫወተው ሞሮኮ። በመክፈቻ ጨዋታ ስኮትላንድ ደግሞ ከ1990 በኋላ የመጀመሪያ ድሏን በጆን ማጊን ብቸኛ ጎል ማሸነፍ ችላለች። በጣም ኢንተረስቲንግ የሆኑ ጨዋታዎች አሉ። በጣም በኋላ ላይ የምናነሳቸው በተለይ ኒውዚላንድ እና ኢራን ከፖለቲካው ጡዘት ጋር ተያይዞ የምናነሳቸው ጉዳዮች ይኖራሉ። ግን ዓለም ዋንጫው በዚህ መልኩ ሞቅ ብሎ እንደቀጠለ ነው። በተለይ ደግሞ የሞሮኮ ሂደት በጣም አስገራሚ ሆኗል። ለምን የብራዚልን እንደውም አቻ መለያየትን እንደ ሽንፈት ነው ብዙ ብራዚላውያኖች እየቆጠሩት የሚገኙ። ለምን የብራዚል እግር ኳስ ቀስ በቀስ በትውልድ ከዋክብቶች እኮ አላት እኮ ብራዚል። ዛሬም እኮ ትውልድን አላጣችም። ግን የነበረው የፈጠራ ብቃታቸው የነበረው ዓለም ስታስደምምበት የነበረው የብራዚልን ብቃት ዛሬ ዓለም በዛ ልክ እያገኛት አይገኝም። በእርግጥ እግር ኳሱ ሌላ ቀለምና ሌላ ይዘትን ይዟል። ቀደም ሲል በተቀስካቸው ዓመተ ምህረቶች በተለይ እስከ 2002 በፊት በነበሩት ጉዞዋቶች 2006 ከጀርመን 2014 ምናምን ወደዚህ ተቀይሯል ብዙ ነገሮች። በተለይ ስፔን ጀርመንን ነው የምንመለከተው አይደል? ከዛ በኋላ ፈረንሳይን ነው የምንመለከተው። አሁን የፈረንሳይ አብዮት ራሱ ተመልከተው 2018 2022 አሁንም ደግሞ ተጠባቂ ነች ለ2026። አውሮፓ በሌላ ዓለም ተቀይሯል። የኳሱ ስርጭትም ተጫዋቾቹም ያሉበት መንገድ ብቃታቸውም ተለይቷል። ብራዚል ወርቃማ ትውልዶችን ታሳያለች ለዓለም። ግን ደግሞ የረጅም ጉዞ መንገዷ በዛኛው ልክ አልሆነም። ስለዚህ የዓለም እግር ኳስ መድረክ ተቀይሯል። ምናልባት ብራዚል ያንን ማሳካት ትችላለች ወይ በዚህኛው የዓለም እግር ኳስ ዋንጫ ምናልባት የምንመለከተው ይሆናል። ሞሮኮ ግን ለአፍሪካ ሌላኛው ኩራት የሆነች ሀገር ሆናለች። ከዚህ በፊት የምንመለከታቸው ከሰሜን አፍሪካ እነ ግብፅን ነው እነ ቱኒዚያን ነው። ከዛ ደግሞ ዞር ደግሞ ስንል ደግሞ ሌላ የምናነሳው ደግሞ በእግር ኳስ ደረጃቸው የተሻለ ኢንፍራስትራክቸራቸውም ጥሩ፣ ስታዲየም ግንባታቸውም ጥሩ፣ የስፖርት ማዘውተሪያቸውም ጥሩ የሆኑ ሀገራቶች ሰሜን አፍሪካዎች ናቸው። ቱኒዚያ፣ አልጄሪያ በጣም አሪፍ ነበረች በአንድ ወቅት ላይ የዓለም እግር ኳስም ማድመቂያ ነበረች። የአፍሪካ እግር ኳስንም በጣም ተቆጣጥረው ነበር። ሀገራችን ኢትዮጵያ ላይም በቀላሉ 7-6 የምታገባብን ሀገር ነች። እነ ግብፅን ታነሳለ፣ እነ ቱኒዚያን ታነሳለ። እነዚህ የአፍሪካ እግር ኳስ ምሳሌዎች ናቸው። ከዛ በመቀጠል ደግሞ ምዕራብ አፍሪካዎችን ነው የምታነሳው። ደቡብ አፍሪካም እንደዚህ የተሻለች ነች ውድድሮችን በማዘጋጀትም በዛ ላይም ደግሞ በዓለም እግር ኳስ ዋንጫውም የተሻለ ጉዞ በማሳየት ራሷ ያዘጋጀችው የ2010 የዓለም እግር ኳስ ዋንጫንም ማስታወስ ያስፈልጋል። አሁን ትልቁ ጥያቄ ግን እንደው በተወሰነ መንገድ ወደ ሌሎች ጨዋታዎች ከመመልከታችን በፊት ሞሮኮ ምንም አይነት ውድድሮችን የአፍሪካ ውድድሮችን አላዘጋጅም ብላለች። ካፍ ላይ ቅያሜ አላት። ይሄ ቅያሜ የመጣው የመጨረሻውን ዋንጫ ሞሮኮ ትፈልገው ነበር። ምናልባት ካልተሳሳትኩ ዓመተ ምህረቱን 1950 እዚሁ ኢትዮጵያ ላይ የተካሄደውን ነው አፍሪካ ዋንጫው ማሳካት የቻለችው ሞሮኮ ድሬዳዋ ላይ የተካሄደው። ከዛ በኋላ የአፍሪካ ዋንጫ ታሪክ የላትም። እነ ግብፅ በጣም የተሻለ ታሪክ አላቸው። እነ አልጄሪያ የተሻለ ታሪክ አላቸው። ሰሜኖቹ የተሻለ ታሪክ አላቸው። ምዕራብ አፍሪካ ላይም እነ ሴኔጋል ጥሩ ታሪኮች አላቸው። እነ አይቮሪ ኮስት እናነሳለን። በአፍሪካ ዋንጫ እነዚህ ዶሚኔት አድርገዋል። ከአፍሪካ ዋንጫ ደግሞ ወጥተው ደግሞ በዓለም መድረክ ደግሞ የተሻለ ታሪኮችን አሳይተዋል። አሁን ሞሮኮ ትልልቅ ውድድሮችን አላደርግም ስትል የመጨረሻው የፍጻሜ ጨዋታ በተለይ ሞሮኮና ሴኔጋል ያደረጉት ካፍ ዋንጫውን እንዲሰጣት ትፈልግ ነበር። ያ ግን አልተሳካላትም። በሜዳ ላይ ማግኘት ፈልገው ነበር፣ በሜዳ ላይ አልተገኘም። ከሜዳም ውጭ እንዲሰጣቸው ፈልገው ነበር። ዓለም በሙሉ ፊታቸውን በካፍና በሞሮኮ ላይ ያዙሯል። ምናልባት ሞሮኮ ትልልቅ ውድድሮችን አለማስተናገዷ አፍሪካዊ ውድድሮችን አለማስተናገድ መፈለጓ ለሀገራችን ለኢትዮጵያ አሁን ፍላጎት አላት። ኢትዮጵያ 2028ን የማዘጋጀት ፍላጎት አላት። ከዛ አንጻር ምን ጥቅም ሊሰጠን ይችላል? ይችኛዋን አጠር አድርገን እንመልከታትና ወደ ሌሎች ጨዋታዎች እንለፍ። ልክ ነው። በእርግጥ ያው የሴኔጋል ተጫዋቾች ያደረጉት ነገር ትክክል አይደለም። በአውሮፓ ቢሆኑ ያለምንም ጥርጥር የፍጻሜ ተፋላሚ ቡድን ይሰጣል። ግን 3 ወር ጠብቀ ነው የህጉን የምታስተላልፉ። በ48 ሰዓታት ውስጥ የመጨረሻ ውሳኔ ላይ መድረስ እንዳለበት የካፍ ህግ እዛው የተጻፈው ይፋ ያደርጋል እንጂ አንድ ቡድን በፍጻሜ ጨዋታ ላይ ከዳኛው ፍቃድ ውጭ ሜዳ ጥሎ የሚወጣ ከሆነ
በየትኛው በክለብም ደረጃ ከዚህ በፊት ተመልክተናል። በዋሲ ሀርሶፎክን የገጠሙ የሚቾ ቡድን ቅዱስ ጊዮርጊስ እንደምታስታውሰው እዚህ 4-0 አሸንፎ በታሪኩ ለመጀመሪያ ጊዜ በካፍ ሻምፒየንስ ሊግ የምድብ ተሳታፊ ለመሆን ከመጨረሻው ምዕራፍ ደርሶ ነበር። ጋና ላይ እዛ ግን ሀርሶፎክ ሜዳሊያ ያኔ ደግሞ የጋናው ክለብ በሻምፒዮንስ በጣም ጠንካራ ስም ከነበራቸው ክለቦች መካከል አንዱ እና እንደ ጊዮርጊስ ባለ ክለብ ተሸንፎ ከውድድር መድረኩ ራሱ መውጣት በደጋፊም እዛው በጋናም ከፍተኛ ቁጣ የሚቀሰቅስ አይነት ነበር የእግር ኳስ ደረጃችን የኛ ስለሚታወቅና አስታውሳለሁ በ15 ደቂቃ ልዩነት ጭራሽ ተገቢ ያልሆኑ 2 የፍጹም ቅጣት ምቶች ኢትዮጵያ ላይ ተሰጥተው ነበረ። ነፍሱን ይማሩና የቀድሞ ጋዜጠኛ ደምሴ ዳምጤ ስለዚህ ጉዳይ እንደውም በኢንተርስፖርት ጋዜጣ ላይ በጣም ሰፊ ጽሑፍ አስፍሮ ነበርና ይሄን የተመለከትንበት ሁኔታ ነበርና በዛ ምክንያት ጨዋታው 3-0 እያለ ሚቾ ይዞ ተጫዋቾቹ ሜዳውን ጥሎ እንዲወጡ አደረገ። ዳኛውም ልምምጥ ውስጥ አልገባም። ከዛ በኋላ ካፍ እንዲያውም ለ1 ዓመት ሁሉ ቅዱስ ጊዮርጊስ በየትኛውም አህጉራዊ መድረክ ውድድር ላይ እንዳይካፈል ቅጣት ሲያስተላልፍበት ተመልክተናል። ለሌላው ዓለም ላይ የሚሰራ ሌላው ጋር ደግሞ የሚቆይ አይነት መሆን የለበትም። ውዝግብ የፈጠረው ምንድነው የካቲት ላይ ጥር ላይ የተጠናቀቀን የአፍሪካ ዋንጫ ጨዋታ ጠብቀ ሚያዝያ ላይና መጋቢት ወር ላይ እንደ አዲስ ደግሞ እንዲ ያደርጋቸዋልና በህጉ መሰረት ተቀጣቸዋል የሚለው ነገር ተቀባይነት የሌለው። ለዚህ ነው ምዕራቢያንም ትልልቆቹ የዓለም አቀፍ ተጫዋቾችን ምኑ ውግዘት ያደረሱበት ዋነኛው ምክንያት እስካሁን የት ነበሩ የሚል የተጻፈ ህግ ከሆነ ህጉን ወዲያው ለምን አተረጉሙ? እዚህ ድረስ የሚያቆይም ነገር የለውም። የሞሮኮ የሀገራዊ መድረክ ውድድር የማዘጋጀቱ ጉዳይ ራሷንም ታሳቢ ያደረገ ነው። 29 የዓለም ክለቦች ዋንጫን ታሰናዳለች። የዓለም ክለቦች ውድድር ደግሞ ልክ እንደ ዓለም ዋንጫ አይነት ፎርማት ነው። በምድብ የሚደረጉ ብዙ ጨዋታዎች የሚደረጉበት አንድ ወር የሚቆይ በአንድ ዓመት ልዩነት ደግሞ የ2030 የዓለም ዋንጫ ታሰናዳለች። 3ቱ ጣምራ ሀገሮች ፖርቱጋል እና ስፔን ጎረቤት ሀገሮቿ ጋር። ስለዚህ እንደዚህ አይነት ውድድሮችን በዚህ አጭር ጊዜ ውስጥ ለማዘጋጀት ተጽዕኖ ማሳደሩ የማይቀር ጉዳይ ነው። እንደምታውቀው ለአመታት ከአፍሪካ ህብረት ውጪ ነበረች። የአውሮፓ ህብረት አባል ለመሆን ለረጅም ጊዜ ጥያቄ ስታቀርብ ነበር እና ከ30 ዓመት በላይ ከአፍሪካ ህብረት ውጪ ሆነው በቅርብ ጊዜ ነው ጥያቄ ያቀርባውን ሂደት ላይ እንዳለ እንሰማለን አይደል? በድጋሚ አፍሪካ ህብረትን ለመቀላቀል ከቆዳ መልክዓ ምድራዊ አቀማመጧም ስሜታቸው ራሱ አፍሪካ አይደለም እኮ። ለዚህ ነው አሁን ከዚህ በፊት ጋና ሞክራለች አይደል? በአፍሪካ ዋንጫ በዓለም ዋንጫ ግማሽ ፍጻሜ ለመግባት የመጀመሪያ ሙከራ ያደረገው ካሜሮን ነበር። የ1990 የነ ዲየጎ ማራዶናን አርጀንቲና አሸንፎ ነበረ እና በመክፈቻው ጨዋታ ዓለም ጉድ ያለበት ነበር። እንዲሁም በመክፈቻው ካሜሩን 2 ተጫዋች በቀይ ያታ ነው አርጀንቲናን 1-0 ያሸነፈችው የነበረው። ከዛ ውጪ በተመሳሳይ ናይጄሪያ ሞክራለች 94 98 ላይ 2002 እንደዚሁ ሴኔጋል በብሩኖ ሜትሱ ስር ሞክራ ከሩብ ፍጻሜው ውጪ ሆናለች። የጋናው ደግሞ የደቡብ አፍሪካ በጣም የሚያስቆጨው አሳሞአ ጃን በዛ ደቂቃ ላይ ያመከነ የፍጹም ቅጣት ምት ማርጂኑ በጣም ጠባብ ነው። እዛ ላይ አፍሪካ ውስጥ የተሰናዳ መድረክ ነበርና ከኡራጋይ ነበር በግማሽ ፍጻሜ ከኔዘርላንድ ነበር ፍጻሜ መድረስ በጣም እድል የነበረው በጣም ጠንካራ ተጫዋቾች የነበሩበት ነውና ሳይሳካ የቀረበት ሁኔታ ለሞሮኮ በባህሪው እድሜ እንዳልኩ ነው። በዚህ ምክንያት አፍሪካኑ ቂም ይዘውባታል። ሞሮኮ ልክ አሁን ደቡብ አፍሪካ ላይ አሁን ስደተኞች ላይ የሚፈጠሩ ነገር ተከትሎ በተለይ እኛ ሀገር በብዛት በስደት እዛ የሚኖረዋል የኛን ጨምሮ ናይጄሪያን ደግሞ በጣም ቪክቲም ናቸው በደቡብ አፍሪካ ላይ በእንደዚህ በዜኖፎቢያው ምክንያት ይሄ ሁሉ ነገር ተፈጥሮ ተመልክተን ስለነበር በዚህ ምክንያት ብዙ ገሸሽ ማለት ነገር አለ። ሰሜን አፍሪካኑ በአብዛኛው እዚሁ አህጉር ላይ ስላሉ ነው እንጂ ስሜታቸው ብዙ ነገራቸው እንደ አውሮፓና እንደ መካከለኛው ምስራቅ አይነት ሜንታሊቲ ስላላቸው ይመስለኛል ከአፍሪካ ለዚህ ሁሉ ነገር ሲነሳ ከሳራ በታች እየተባለ ነው የሚነሳው። እንደምታውቀው እጅግ በጣም አስገራሚ የሆነ ጉዳይ ነው። ከ100ኛው ዓመት ሲሞላ ዓለም ዋንጫ 24ኛው ማለት ነው ከ4 ዓመት በኋላ ሲሞላ አንደኛው አፍሪካዊቷ ሀገር ትሆናለች ማለት ነው በማስተናገድ ረገድ። ይሄ ደግሞ በታሪክ ደግሞ ከ2010 በኋላ በአፍሪካ አህጉር ላይ ደግሞ የሚካሄድ ሌላኛው እድል ይሆናል ሞሮኮውያን። ስለዚህ እስከ 2030 ድረስ ምንም አይነት የአፍሪካ ውድድሮችን አናደርግም፣ ትኩረታችን ለዓለም ትልልቅ መድረክ ነው፣ የዓለም እግር ኳስ ዋንጫን ለማዘጋጀት ሙከራ እናደርጋለን ብሏል። ከስፔን ጋር ደግሞ የተለየ ደግሞ ቁርኝት ስላላቸው ምናልባት ሞሮኮ ላይ ሄደው ጨዋታ የሚያዩ ሀገራቶች ወደ ስፔን ለመሄድ ብዙ አይቸገርም፣ ምክንያቱም ቅርብም ስለሆነ ያንን ኢንፍራስትራክቸር እገነባለሁ ብላለች። ተጠባቂ የሌላ ጨዋታዎችን እንመልከትና በመጨረሻ የምናነሳቸው ነጥቦች የፈረንሳይና የሴኔጋል እናንሳ። ሁለቱም በጣም የተሻሉ ሀገራቶች ናቸው በያሉበት ደረጃ በአንጻራዊነት ከተመለከት ናቸው። ሴኔጋል እና ፈረንሳይ ታሪካቸው 2002 የዓለም እግር ኳስ ዋንጫ የመክፈቻ የጨዋታ መርሃ ግብር ላይ ሴኔጋል ያኔ ዓለምን ጉዳስ ብላለች 1-0 በሆነ ውጤት ፈረንሳይን በማሸነፍ። የፈረንሳይ ያኔ የነበራት ብቃት 1998 ላይ በጣም ስኬታማ ሆና የመጣች ሀገር ነች። በዓለም እግር ኳስ ዋንጫው አሸንፋ የመጣች ሀገር ነች። ከ98 በኋላ ነው 2018 የሩሲያ ዓለም እግር ኳስ ዋንጫን ክሮሻን 4-2 በሆነ ውጤት ፈረንሳይ በማሸነፍ የዓለም እግር ኳስ ዋንጫ ለሁለተኛ ጊዜ አሸናፊ ሆነችው። ሴኔጋል ደግሞ ያኔ ገና ዓለም እያወቃት የመጣው ነው። በተለይ ደግሞ
ምዕራብ አፍሪካ ሀገር ሆና በዓለም ዋንጫ እየደመቁ ሊመጡ ይችላሉ ተብሎ ኤክስፔክት ማትደረግ ሀገር ግን ደግሞ የአፍሪካ ምልክት ትሆናለች ተብሎ የተገመተች ሀገር ነች። 2002 ላይ በመክፈቻ የጨዋታ መርሃ ግብር ፈረንሳይን አሸንፋ ሴኔጋል ማናት የሚለውን ለዓለም አሳይታ ነበር ያኔ በነበረው የ2002 የዓለም እግር ኳስ ዋንጫ ላይ። ምክንያቱም 98 ላይ ደምቃለች። ከዛ በኋላ ደግሞ አንስታለች። ያ በጣም የቀረበ ዓመት ነበር። ከዛ በኋላ ነው እንዴት ሆኖ ፈረንሳይ ትሸነፋለች የሚል ግምት ያሳየው። ከዛ በኋላ ግን ሴኔጋል ለዓለም አሳይታለች። በጣም ምርጥ ተጫዋቾችን አሳይታለች። እነ ሳዲዮ ማኔ እና ካሊዲ ኩሊባሊ አይነት ተጫዋቾችን ማንሳት እንችላለን። የሳውዲ ፕሮ ሊግ፣ የእንግሊዝ ፕሪሚየር ሊግ ላይ የደመቁ ተጫዋቾች አሏት። በአፍሪካ ዋንጫውም ደግሞ 2 ጊዜ ደግሞ ስኬታማ ሆናለች በቅርብ ዓመታት። ካሜሮን ባዘጋጀችው የአፍሪካ ዋንጫና ድጋሚ ደግሞ ሞሮኮ ባዘጋጀችው የአፍሪካ ዋንጫ ስኬታማ መሆን ትችላለች። በዓለም ዋንጫውም የተሻለ ጉዞ እያደረገች ትገኛለች። ሴኔጋል ከዚህ በፊት ባክ ቱ ባክ በመሳተፍም ጥሩ ጊዜያቶችን አሳይታለች። 3 ጊዜ በተከታታይ ለዓለም ዋንጫው ተሳትፋለች። ከዛ በፊት ደግሞ ፈረንሳይን ስንመለከት የፈረንሳይ ትውልድ የተሻለ ታሪኮች አሏቸው በዓለም መድረክ፣ ምንም የምታወዳደራቸው አይደለም። ግን 2018 2022 የተሻለ ስኬቶችን አሳይታለች። አሁን ፈረንሳይ ትጠበቃለች። ለዚህኛው ዓለም ዋንጫ እንደ ቀድሞ 2 ዓመታቶች የዓለም ዋንጫ ግምት የተሰጣቸው አይደለም። ግን ደግሞ ጥሩ ጨዋታ እንመለከትበታለን ተብሎ የሚገመት ጨዋታ ነው። በተወሰነ መንገድ እናንሳው። ልክ ነው፣ እውነት ነው። ወደኋላ መለስ ብላ ያነሳው ነው 2002 ምናልባት ሴኔጋል ወርቃማ ትውልዳን ይዛ በአፍሪካ ዋንጫው ማሊ ባሰናዳቸው የፍጻሜ ተፋላሚ ሆና በካሜሮን በመለያ የምትረታ ነበር ዋንጫውን ያጣቸው። የፈረንሳይ አሰልጣኝ ያው ምዕራብ አፍሪካ ብዙ ጊዜ ፈረንሳይና አሰልጣኞች ብዙ የመስራት ልምድ አላቸው። እንደምታውቀው ሄርቬ ሬናርድን እናስታውሳቸዋለን። ከዛምቢያ ጋር ከኮት ዲቫር ጋር የአፍሪካ ዋንጫውን ሲያሳኩም የተመለከትንበት ሁኔታ ነበርና በዛ ዓመት ያልተጠበቀ ነበር። ምክንያቱም ፈረንሳይ በኤሚ ዣኬ ስር የ1998 ራሷ ያሰናዳችውን መድረክ የዓለም ዋንጫ ማሳካት ችላ ነበር። በነ ፕላቲኒ፣ ዣንቲጋና፣ ፓፓ በነ ካንቶና ዘመን ያላደረገችውን ስኬት ነው የነ ዚዳን ትውልድ፣ የነ ጆርካኤፍ ትውልድ፣ የነ ዲዴ ዴሾ ትውልድ ማድረግ የቻሉ። ዴሾ ያኔ አምበል ነበር 98 የዓለም ዋንጫ። በእርግጥ ሄነሪና ትሬዚጌት ገና 18 የ19 ዓመት ወጣት ተጫዋቾች የነበሩበት ነው። ዩሮ 2000 እንደዚሁ በጣም ለመጀመሪያ ጊዜ ቤልጂየምና ኔዘርላንድ ባሰናዱት መድረክም እንደዚሁ ሻምፒዮን መሆን ችላ ነበር። በፍጻሜው ጣሊያንን 2-1 አሸንፋ የጎልደን ጎል ህግ ያን ይሰራ ነበር። በጭማሪ 30 ደቂቃ ላይ ቀድሞ ያገባ ቡድን አሸናፊ ይሆን ነበር። ትሬዚጌት አስቆጥሮ እንደምታስታውስ ጨዋታው ሊጠናቀቅ ሽርፍራፊ ሰከንድ እስኪቀረው ዴልቤክ ለጣሊያን አስቆጥሮ ጣሊያን 1-0 እየመራች ነበር። ዊልቶርድ ነበር 93ኛው ደቂቃ ጎል አግብቶ ወደ ጭማሪ ሰዓት ያመራው። ለዚህ ነው 2002 የዓለም ዋንጫ ሲመጣ ፈረንሳይ እንደ ፖርቱጋል፣ አርጀንቲና የመሳሰሉ ቡድኖች ከምድቡ ውጪ መሆናቸው ሳይጠበቅ በጣም አስደንጋጭ ነበር። እንደምታስታውሰው በእርግጥ የቡድኑ ኮከብ ተጫዋች ዚኔዲን ዚዳን የዓለም ዋንጫው ሊጀምር ጥቂት ቀናት ሲቀረው ከደቡብ ኮሪያ ጋር በነበረ የወዳጅነት ጨዋታ የጡንቻ ጉዳት አስተናግዶ የምድብ 2 የመክፈቻ ጨዋታዎችን ማድረግ አልቻለም። ያኔ ደግሞ ፈረንሳይን ያለ ዚዳን ማሰብ በጣም አስቸጋሪ ነበር እንደምታስበው። በዚህ ምክንያት በምድብ የመክፈቻ ጨዋታ በሴኔጋል ፓፕ ቡባ ዲዮፕ አሁን በቅርብ ጊዜ ህይወቱ ማለፉ እናስታውሳለን። ባስቆጠረው ጎል 1-0 አሸንፋለች። ያኔ እንደ ፋዲጋ ቅድም ያነሳው አልሃጂ ዲዩፍ የመሳሰሉ ተጫዋቾች ወደ እንግሊዝ ፕሪሚየር ሊግ ያመሩበት በዓለም ዋንጫ ያሳዩትን ድንቅ ብቃት ተከትሎ ከዚያ ውጪ ሴኔጋልም ረጅም ጉዞ ለማድረግ የተንደረደረችበት ነው። ፈረንሳይ ከሴኔጋል ጋር አሁን ስትጫወት በጥሩ ትውስታ እያስታወሰች የቀደሙ ግንኙነቷን የሚያደርጉ አይደለም። ግን በዲዴ ዴሾ ስር ደግሞ በ2010 እንደምታስታውሰው በደቡብ አፍሪካ የዓለም ዋንጫ በጣም ትልቅ ሜስ ነው የነበረው። ከኒኮላስ አኔልካ ጋር አሰልጣኙ መጣላቱን ተከትሎ ተጫዋቾች አምፀው ነበር፣ ልምምድ አንሰራም ብለው ነበር። በምድብ ነው የወጡት። ያኔ በደቡብ አፍሪካ 2-1 ተሸንፎ ነበር የምድቡ የመጨረሻ ጨዋታ። ከ2014 ዲዴ ዴሾ ብሔራዊ ቡድን ከያዘው በኋላ ብዙ ለውጦች አሉ። 2016 ራሷ ባሰናዳቸው አውሮፓ ዋንጫ ፍጻሜ ተፋላሚ ነበረች። የክርስቲያኖ ሮናልዶ ፖርቱጋል አሸንፈው ዋንጫውን አጡ። 2018 ሻምፒዮን ሆነ የሩሲያ ዓለም ዋንጫ። በኳታሩም እንደዚሁ እንግዲህ በፍጻሜው ሃትሪክ ሰርቶ ነው ኪሊያን ምባፔ ዋንጫ ያጣ የመጀመሪያው ተጫዋች በጣም በሚያስቆጭ ሁኔታ። በርግጥ ለሊዮኔል ሜሲ ደጋፊዎች ደግሞ ትልቅ ደስታን ይዞ የመጣ እንደነበር እናስታውስ። ወደኋላ መለስ ካልን በብዙ ትውስታ ሊነሳ የሚችል በጣም ተጠባቂ ጨዋታ ነው። የወቅቱ የአፍሪካ ሻምፒዮን ነች። ካፌን ባይቀበልም ሴኔጋል ሻምፒዮን ቡድን ነች። በ21 እንደዚሁ በቅርብ ጊዜ ሻምፒዮን ነበረች። ከ20 ዓመት በኋላ በድጋሚ 2019 እንደዚሁ ግብጽ ላይ በተሰናደው መድረክ በአልጄሪያ 1-0 የተሸነፈ ነው። በቅርብ ጊዜያት በአፍሪካ እግር ኳስ በጣም ከፍ ያለ ስም ካላቸው አንዱ ነው። እኛ በተሳተፍንበት አንደር 70 አሁን በቅርቡ የአፍሪካ ዋንጫም እንደምታስታውሰው እንደዚሁ ረጅም ጉዞ ማድረግ ችሎ ነበር። በፍጻሜ ታንዛኒያን በመለያ አሸንፏል። ከዛ ውጪ በቻን አፍሪካ ዋንጫም ሱዳንን አሸንፎ ሻምፒዮን መሆን ችሏል። በተለያዩ የእድሜ እርከኖችም እንደዚሁ ሻምፒዮን የሚሆን ቡድን ነው። በአጠቃላይ የሴኔጋል
የሴኔጋል እግር ኳስ በጣም ወርቃማ ጊዜ ላይ ሆኖ የሚደረግ ነው። በጣም ወሳኝ ተጫዋቾቻቸው አሉ። አሁን ሳዲዮ ማኔ እድሜው 30 ተሻግሯል እንደምታውቀው። የቡድን ቁልፍ ተጫዋች አምበል ነው። ትልልቅ ተጫዋች በቡድን ውስጥ አሉ። አሁን ባለው የተጫዋች ጥራት ደረጃ ግን ፈረንሳዩን በጣም ከፍ ያለ ላቀም በጣም ልምድ ያለው አሁን ከዚህ ዓለም ዋንጫ በኋላ የመጨረሻው ነው የሚሆነው። ለዋንጫው የተሻለ ግምት ከተሰጣቸው ሀገሮች አንዱ ነው ከስፔን በመቀጠልና ጨዋታው ተጠባቂ ቢሆንም በጣም ፌቨራይት ሆኖ ወደ ሜዳ የሚገባው ግን የፈረንሳይ ብሔራዊ ቡድን ምናልባት አሰልቺ የሆነው የዓለም ዋንጫ በአሰልቺ የሆነው ማለት በጅማሮ ጠንካራ ጨዋታዎችን እየተመለከትንበት ማንገኘው ነው። በአንጻሩ የተወሰኑ ጨዋታዎችን እናነሳለን ሚዛናዊ ያልሆኑ ማለት ምክንያቱም በእግር ኳስ ደረጃቸው ቅድም እንዳነሳ ነው እነ ጀርመንን አንስተ እነ ኩራሳውን ተስፋ ስታደርግ ዲፍረንሱም በጣም ሰፊ ነው። ከዛ አንጻር ጠንካራ ጨዋታዎች ተብሎ ከሚገመቱ አንደኛው ፈረንሳይ ከሴኔጋል ነው። ቱኒዚያ ላይ 5 ጎል አስቆጠራለች። ይሄም ራሱ በጣም የሚጠበቅ ነው። ስለዚህ ግምትህን አጋራን እስቲ። የማን የፈረንሳይና የሴኔጋል ጨዋታ? አይ ፈረንሳይ አንደኛ ፌቨራይት ነው። ከዛ ውጪ ጥሩ ሶስተኛ ቡድን ስለሚያልፉ ለሴኔጋል በሽንፈት ብትጀምርም መጥፎ የሚባል ውጤት አይደለም። ግን እንደተጠበቀው ነው። ባለፉት ታምር ማየት እንችላለን። ታምር አሁን እኔ ሴኔጋል ቢያሸንፍ ታምር ነው ብዬ አላስብም። ምክንያቱም አንደኛ ልምድ አለው። በቅርብ ዓመታት በዓለም ዋንጫው እየተካፈለ ያለ ቡድን ነው። በአፍሪካ ዋንጫው ጥንካሬውን በሚገባ እያስመለከተን፣ በአውሮፓ በታላላቅ ክለቦች የሚጫወቱ ተጫዋቾች አሉት። ኩራሷ ጀርመን እንደምታሸንፈው ወይ ደግሞ ሃይቲ መታ ስኮትላንድ ብታሸንፍ ሊፈጠር የሚችለው አይነት አይደለም። በጣም አንደርዶግ ቲም አይደለም። እንደዛም ሆኖ ግን በጣም ፌቨራይት ነው። ፈተና ሊሰጠው ይችላል። ለፈረንሳይ ብሔራዊ ነው ፈተና ሊሰጠው ይችላል። ድሉ ግን የፈረንሳይ እንደምን። ስለዚህ የፈረንሳይ ግምት ፈረንሳይ ነው። በጣም አሪፍ። ዛሬ የሚደረጉ ጨዋታዎች አሉ። ስፔን ከኬፕ ቨርዲ፣ ቤልጂየም ከግብጽ የሚደረጉ ዛሬ የምሽት ጨዋታዎች ናቸው። ምሽት 1 ሰዓትና 4 ሰዓት ሲል የሚደረጉ የዛሬ ምሽት ጨዋታዎች ናቸው። ነገ የሚጠበቁ ጨዋታዎች አሉ። ጨዋታዎቹን እንጠቁምና በዚህ የመጨረሻ ሀሳቦችን አጋርተን እንሰነባበታለን። ሳውዲ አረቢያ ከኡራጋይ፣ ኢራን ከኒውዚላንድ፣ ፈረንሳይ ከሴኔጋል ተመልክተናል። ሌላኛው የመጨረሻ መውጫ የምናደርገው ኢራን ከኒውዚላንድ በፖለቲካ ሹኩቻው መከራ የበዛባት ሀገር፣ በቪዛ የተሰቃየች፣ የቡድን መሪው እንዳይሄድ የተደረገችባት ሀገር፣ አሜሪካ በሀገሬ ላይ አታርፊም ያለቻት ሀገር፣ እየተመላለሰች ከሜክሲኮ ወደ አሜሪካ የምትመላለስ፣ በዓለም ዋንጫው በጣም ስቃይ ውስጥ ነን ብሎ አሰልጣኙ ሀሳባቸውን ገልጸዋል። ኢራን መካከለኛው ምስራቅ ላይ በጦርነት ትናጣለች፣ በእግር ኳስ ደግሞ ሌላ ግጭቶች ተፈጥሮባታል። ምን ትጠብቃለህ ኢራን ከኒውዚላንድ? በጣም ተጠባቂ ጨዋታ ነው። ኒውዚላንድ እንደምታውቀው የአውስትራሊያ ጎረቤት ሀገር ነች። ኦልሞስት አንድ አካል በላቸው። ነፃነቷንም ያገኘች በጣም ረጅም ጊዜ አይደለም። በአውስትራሊያና በኢራን መካከል ያለው ግጭት ደግሞ ወደ ጦር መማዘዝ ለማምራት በጣም በተቃረበበት ሰዓት ነው እስራኤል በኢራን ላይ ግጭቱ ነው የፈጠረችው። በዛ ምክንያት ከጨዋታ በፊት በጣም ተጠባቂ ነው። የሁለቱም ብሔራዊ ቡድን አሰልጣኞች የተለያዩ አስተያየቶችን ይሰጣሉ። ኢራን በቅርብ ጊዜያት በዓለም ዋንጫው ተደጋጋሚ ተሳትፎ አላት። በውድድሩ እንደማትካፈል በስፖርት ፌዴሬሽኗ በኩል አስቀድማ ይፋ አድርጋ ነበር። እንደምታስታውቀው ግን በድጋሚ በውድድሩ እንድትካፈል የፊፋ ፕሬዚዳንት ጂያኒ ኢንፋንቲኖ ያደረጉት አስተዋጽኦ በጣም ከፍ ያለው እግር ኳስና ፖለቲካን ከመለየት አንጻር በዚህ በኩል ትልቅ ስራ እንደሰሩ ሊነሳ ይችላል። ሌሊት 10 ሰዓት የሚደረግ ጨዋታ ነው። ግን ከጨዋታው በፊት አስቀድሞ ፈተና ሊሆን ይችላል የተባሉ እንዲህ ያሉ ነገሮች ነበሩ። የዓለም ስፖርት ቤተሰብ በሙሉ ትኩረቱ እዛ ነው የሚሆነው። አሁን ጨዋታው ሲደረግ በስታዲየም ምን አይነት የኢራን ተጫዋቾችን ምን አይነት ተቀባይነት ይኖራል? እንደምታውቀው የኢራን መንግስት የእስላማዊ መንግስት በባህር ማዶ በሚኖሩ ነዋሪዎች ተቃውሞ ይሰማበታል። በተለያየ ጎረጎች የመንፈሳዊ መሪ ካሚኒ ሲገደሉ ደስታቸውን የገለጹ በርካታ ሰዎች ነበሩና አሁንም በአሜሪካ የሚኖሩ ስደተኛ የኢራን ደጋፊዎች ጨዋታው ሲጀምር ምን አይነት ነገር ያሳዩናል የሚለው በጣም ተጠባቂ። ተቃውሞ ያሰማሉ ወይስ ለሀገር ቤት መሪዎቻቸው ድጋፍ ያሳያሉ የሚለው በጣም ተጠባቂ ነው የሚሆነው። እግር ኳስ ሁልጊዜ ከፖለቲካ ሲገናኝ ደግሞ ቴንሽኑ ውጥረቱ በጣም ከፍ ይላል። ኢራን ግን በቅርብ ጊዜ እግር ኳሷ ጠንካራ ሀገር ስለሆነች የማሸነፍ የተሻለ ግምትም የተሰጣት ሀገር ናት። በጣም አሪፍ ሳሚ፣ በቀጣይ ጊዜያቶች እንገናኛለን። የዓለም እግር ኳስ ዋንጫ ወደ ፍጻሜው ሲደርስ መልሰን ደግሞ እዚህ ስቱዲዮ ጋብዘን የኳስ ምልከታዎችን መልሰን ወደ እናንተ የምናቀርብ ይሆናል። የመጨረሻ ሀሳብ ካለ አመሰግናለሁ ስለጋበዛችሁን። በተለይ የዓለም ዋንጫ ተወዳጅ ስፖርት ነው እንደምታውቀው። ከፖለቲካ ውጭ አሁን ስፖርቱ ትኩረቱ ሙሉ ይሄ ይሆናል። በየዕለቱ የምንሰማው የጦርነት የግጭት ዜና ነበር። አሁን ለእግር ኳሱም ፍቅር የሌላቸው እንዳስቀድሚነት እንዳልኩ ቦስተን፣ ዳላስ፣ ታይም ስኩዌር፣ የካናዳ ቫንኮቨር እነዚህ ከተሞች በሙሉ የእግር ኳስ ፌስቲቫል የሚታይባቸው ናቸው። በአብዛኛው በፖለቲካ ውጥረት ግጭት በየዕለቱ ሰው የሚሞትባቸው ነበሩና ይሄ መልካም ነገር ነው። የዓለም ዋንጫ ይዞት የሚመጣው ትሩፋት እሱ ነው። እኛም እንዲያኑ መረጃዎችን ማድረስ ሁልጊዜ ስለ ጦርነት ግጭት በሚወራባቸው የዓለም አቀፍ ሚዲያዎች ውጪ አሁን ስለ ስፖርቱ በዚህ መልኩ መነሳቱ መልካም ነገር ነው። ደስ ይለኛል። ዓለም ዋንጫ ማን ያሸንፋል? በጣም ረጅም ባንተ ነው ግምትህ? በጣም አስቸጋሪ። ኦፕታ ስፔን ብሏል። አንተ ለራስህ ፌቨራይት ቡድኖች አሉ። ግን አንድ ቡድን ብትል አንድ ብሔራዊ ቡድን ማን ትገምታለህ? የፈረንሳይ ብሔራዊ ቡድን የተሻለ የመጓዝ አቅም አለው። በጣም አሪፍ ሳሚ፣ በቀጣይ ጊዜያቶች እንገናኛለን። ለዛሬ ጊዜ ግን እጅግ በጣም እናመሰግናለን።
ክቡራትና ክቡራን ስትከታተሉ የነበረው የዕለተ ሰኞ ቻናል 1 ስፖርታዊ ዝግጅታችን ነበር። ከጋዜጠኛ ሳምሶን አበበ ጋር ልዩ የዓለም ዋንጫ 2026 ቆይታ አድርገናል። ብሩክ ተስፋዬ ነኝ። በቀጣይ በዕለተ አርብ በአትሌቲክስ ስፖርታዊ ጉዳያችን ተመልሰን እንመጣለን። መልካም ቆይታ፣ መልካም ሳምንት።